አሁን ያያችሁትና ሌሎች ጽድት ያሉ የዩቲዩብ ኢንትሮና አውትሮዎችን እንዴት እንደምታዘጋጁ ዛሬ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ በአክብሮት በፍቅር እንጋብዛለን ማለት ነው። ዛሬ ለዩቲዩባችን የሚሆን ኢንትሮና አውትሮ ለተቸገራችሁ ወንድሞችና እህቶች ዛሬ ጽድት ባሉ የዩቲዩብ ኢንትሮና አውትሮዎች መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ደግሞ እንዳትረሱ። ቀጥታ ወደ ቪዲዮ ይዣችሁ ልሂድ። በመጀመሪያ አፕ ስቶር ወይም ደግሞ ፕሌይ ስቶር ያላችሁ ሰዎች ትገባላችሁ። እኔ እዚች ጋራ ፕሌይ ስቶር ላይ ገባለሁ ማለት ነው። ከዛ እዚች ጋር ምን ብላችሁ ትጽፋላችሁ? የኔ እዚህ ጋር ስላለ ስክሪኑ ላይ እንደምታዩት በትክክል ትጽፋላችሁ። ፒክስል ፍሎ ብላችሁ ትጽፋላችሁ። እሺ ፒክስል ፍሎ ብላችሁ አፕሊኬሽኑ ብዙ በመፈለግ ወይ ሌሎችን በማውረድ ጊዜያችሁ እንዳይፈጅ ይችኛዋ ናት፣ ሎጎዋ ይችናል። እኔ እየተጠቀምኩ ስለሆነ እዚህ ጋራ ኦፕን ነው የሚለው። ለእናንተ ደግሞ እንደ ሌሎቹ እዚህ ጋር እንዳሉት ኢንስታል ብሎ ይቀመጣል ማለት ነው። ስለዚህ ምን ታደርጋላችሁ? ኢንስታል ምን ትላላችሁ? እኔ ግን አሁን ቀጥታ ወደ ቪዲዮ ልሄድላችሁ። ወደ ቪዲዮ ስንገባ እንዲህ ይከፍትልናል። እንዲህ ከገባ ሁለት አይነት መንገድ ነው ያለው። በመጀመሪያ ፍሪ የሆኑትን እየመረጡ መጠቀም ነው። ሁለተኛ ደግሞ መክፈል የምንችል ሰዎች ጽድት ያሉትን ደግሞ እየከፈልን መጠቀም እንችላለን ማለት ነው። እንዴት ነው የምንለየው ነፃና የክፍያ መሆናቸውን ለሚሉ እዚች ጋራ የኪንግ ምልክት የንግስና ምልክት ያላቸው እነዚህ ሁሉም እነዚህ በክፍያ እንትን የሚሉ ናቸው፣ የሚሰሩ ናቸው። ሌሎቹ ደግሞ ነፃዎቹ እንደዚህ ባዶዎቹ እነዚህ በነፃ የሚሰሩ ናቸው፣ ነፃ የሚሰሩ ናቸው። እንደኔ የምጠቀማቸው እነሱ ነው ብዙ ጊዜ። እናንተም በፈለጋችሁት እንግዲህ ከአቅም ካላችሁ መክፈል ትችላላችሁ፣ ካልሆነ የነፃዎቹን መምረጥ ትችላላችሁ። ሌላው ደግሞ ምንድነው ካታጎሪ አለ። ለምሳሌ እዚች ጋር ካታጎሪ የሚለው ጋር ልግባና ላሳያችሁ። እቺኛዋ ሆም ነው፣ ይሄኛው ካታጎሪ የሚለው ጋር ገብቼ ላሳያችሁ። እዚች ጋር ስትገቡ ማለት ነው እያንዳንዱ እንደፈለጋችሁት አለ፣ እንደፈለጋችሁት ማለት ነው። በፈለጋችሁት ካታጎሪ አለ። ለምሳሌ ኤዲተር ቾይዝ አለ፣ ጌም አለ፣ ዩቲዩብ ኢሉሚኔተር አለ፣ ሚኒመም ሎጎ አለ፣ ቴክኖሎጂ አለ፣ ኢነርጂክ ሎጎ አለ። እንደዚህ እያለ ይቀጥላል እስከ ፋይናንስ ላብ ምናምን። ስለዚህ መምረጥ ትችላላችሁ። እዚሁም ደግሞ እዛ ሳትሄዱ ሆም ላይ ተጭናችሁ ይሄ ለምሳሌ ኤዲተር ቾይዝ እሺ እንትን ልበላችሁ። እዚች ጋር እዚች ኤዲተር ቾይዝ አለ፣ ጌሚንግ አለ፣ ዩቲዩብ ኢሉሚኔተር አለ። እሺ ከዛ ወደታች እንዲህ እንትን ስትሉ በቃ እያለ ይቀጥላል። እዚህ ጋር ኤዱኬሽን የሚለው ልምረጥና ላሳያችሁ። እዚች ጋር ኤዱኬሽን የሚለው ጋር ገብታችሁ የት ጋር ሲኦል የሚለውን ትጠቀማላችሁ። እዚች ጋራ ምን ምትላለች? ሲኦል። እሷን እንትን ስትሏት ማለት ነው በጣም በርከት ያሉ ለትምህርታዊ የሚሆኑ በጣም ብዙ አሉ። ስለዚህ ምንድነው የምታደርጉት እናንተ በምትፈልጉት አይነት ነገር እንድታገኙ የምትፈልጉት የሥራ ዘርፍ ላይ ገብታችሁ መምረጥ ነው ማለት ነው። እዚህ እንደምትመለከቱት እንግዲህ ይሄ ለኤዱኬሽን የሚሆን ነው። እኔ ደግሞ እስኪ ለየት ያለች አሪፍ ነገር ካገኘሁኝ እሷ ጋር ገብቼ ለምሳሌ ምን ላይ ልግባላችሁ? አንድ ነገር ማድረግ ይጠበቅብናል። ምንድነው እሱ? ነፃ መሆኑን ማረጋገጥ አለብን። ነፃ ካልሆነ ክፍያ ስለሚጠይቀን አያስገባንም ገና በመጀመሪያው ማለት ነው። ስለዚህ ምንድነው የምናደርገው? በደንብ መምረጥ መቻል አለብን የምንፈልገውን። ሁለተኛ እኛ ስንጠቀመው ለሰዎች አትራክት ማድረግ የሚችል መሆን አለበት። እንደዛ ካልሆነ ደግሞ ሰዎች ሊሰለቹና አይተውት ምናምን ገና ኢንትሮ ነው እንግዲህ ኢንትሮ ማለት ሰዎችን አትራክት አድርገን በሆነ ነገር እንትን የምንልበት ስለሆነ በደንብ ነው መርጠን አሪፍ ነገር ፈልገን ማስቀመጥ ያለብንና ስለዚህ እናንተ በደንብ አይነት እስኪ ለምሳሌ ይሄንን ነው እሺ ዩዝ ይላል። ዩዝ የሚለውን እንበልና
ሌላ እንፈልጋለን። እስኪ እዚች ጋር ኤነርጄቲክ ሎጎ እዚች ጋር በጣም አሪፍ አሉ፣ ግን ብዙዎቹ የክፍያ ስለሚሆኑ ነው እንጂ በጣም ቤስት እንትኖች አሉት። ግን በጣም ሁሉም በሚባል ደረጃ በክፍያ የሚሰሩ ናቸው። እሺ ለምሳሌ እችን እንጠቀም። እሺ ዩዝ እሺ እዚች ጋራ ባክግራውንዱን ፎንቱን ዳውንሎድ አድርጎ እስከሚጨርስ እንጠብቃለን። 12 ሜጋባይት ናት። እሷን እስከሚጨርስ እንጠብቃለን። እሺ አሁን በመጀመሪያ ምንድነው የምናደርገው? ሎጎአችንን እናስገባ። እዚች ጋር ሎጎአችንን እናስገባ። እሺ የኔ ሎጎ ይቺ ናት። ለምሳሌ እኔ የምጠቀማት ሎጎ ይቺ ናት። ይቺን ትንሽ ዙም ላርጋት ትክክለኛው አንተን እስከምትገባ ይሄኛው። እሺ ይቺን ራይት እናስገባል ማለት ነው። አሁን በሚገባ ሰርቷል። ከዛ ሎጎን የሚላል እሱን ምን እንላለን? የዩቲዩብ የቻናላችንን ስም እናስገባል ማለት ነው። እሺ ጀምስ ወይም ደግሞ በአማርኛ ጀምስ ቴክ። እሺ ይሄንን ይመስላል። ይሄኛውን ሎጎ ከለር መቀየር ትችላላችሁ። እኔ ግን ከለሩ ብዙም ፎንቱ ትንሽ ከፍ እንዲል እፈልጋለሁ። በዚህ ነው ሁሉንም ማስተካከል የምትችሉት። ይሄኛው ሎጎ ትንሽ ከፍ እንዲል ነው የምፈልገው። እሺ ፎንቱን እንቀይረው እስኪ። ይሄኛው ፎንት ብዙ ላይን ላይስብ ይችላል። እስኪ የትኛው አሁን እንሞክረው። እሺ ደህና ነው ግን ብዙም አይደለም። እንዲህ ያረጋችሁ ፎንታችሁን መምረጥ ትችላላችሁ እናንተ የምትፈልጉትን ፎንት። እሺ በቃ በዚህ ይሁን። እስኪ እናየው። ይሄን ይመስላል። ይሄ እንግዲህ እንደምትመለከቱት በጣም ቤስት ነው። ለኤዱኬሽን ወይም ለፈለጋችሁት እንትን ማለት ትችላላችሁ። እሺ እንደገና እናስገባው። እሺ እቺን ሙዚቃ ማስተካከል እንትን ማለት እንችላለን። ለምሳሌ ባክግራውንድ ሙዚክ ማስገባት እንችላለን። የት ጋራ? እዚች ጋር አውዲዮ ምትላለች። እሷን እንጫና። እሷን ከተጫን በኋላ ምንድነው ከስቶሬጃችን ወይም ደግሞ ከፋይላችን ነው ወይስ ደግሞ አውርደን ነው ይላል። እናንተ ያዘጋጃችሁት ምናምን ካለ ከፋይላችሁ ተጠቀሙ። ያዘጋጃችሁት ከሌለ ደግሞ ምን ታረጋላችሁ? ዳውንሎድ ፍሮም ላይብራሪ የሚለውን ትጫናላችሁ ማለት ነው። ትንሽ እንጠብቀዋል። አሁን ይሄን እንግዲህ ትንሽ እየመረጠ እስኪ እሺ እስኪ ሌሎችም እነዚህ ሁሉ አሉና ከነዚህ ለእናንተ እስኪ ለምሳሌ እኔ ኤነርጄቲክ የሆነ ነገር ልፈልግና እሱን ልጠቀም። እሺ ስላለች ከዛ ምንድነው ሴቭ ለማድረግ የምንጠቀመው እዚች ጋራ ኤክስፖርት የምትላለች። ይችኛዋን ኤክስፖርት የምትለዋን እሷን ምን እንላለን እንጠቀማል ማለት ነው። ስለዚህ ምን እናረጋል? ኤክስፖርት እንላለን። እንግዲህ እዚህ ጋራ ምን አለ? ኳሊቲውን ያስመርጣቸዋል። ለምሳሌ እኔ አሁን ሃይ ኳሊቲ ነው የምፈልገው። በሃይ ኳሊቲ ልሂድ። ይሄው ሃይ ኳሊቲ እስከ 100 ድረስ ይሄ እስከ 100 እስከሚቆጥር ድረስ ምን ይላል መሰላችሁ? ከታች እዚች ጋራ እችኛዋን ትዕዛዝ መከተል አለብን። ዶንት ክሎዝ ስክሪን ኦር ኦፕን አናዘር አፕ ይላል። ይሄ ፕሮሰስ አድርጎ እስከሚጨርስ ድረስ ስክሪኑን እንዳታጠፉት ወይም ደግሞ ሌላ አፕሊኬሽን ከዚህ ወጣችሁ ሌላ አፕሊኬሽን እንዳትከፍቱ ይላል። ስለዚህ እንጠብቀዋል ማለት ነው። ቤቱን
ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። በዛ ላይ ደግሞ ያልገባችሁ ካለ ሌሎችም በርከት ያሉ ኢንትሮና አውትሮች መስሪያ ስላሉ እሱን እንትን እንዲላችሁ እንዳሳያችሁ ከፈለጋችሁ ኢንትሮ ፓርት 2 በሉ። እሱን ሌላ ሰራላችኋለሁ ማለት ነው። ለማንኛውም የዛሬው እንደዚህ እያለ የሚሄድ ነው። እስኪ መጨረሻ ሪዛልቱን አብረን ነው የምናየው። እስከ መጨረሻ ድረስ ተከታተሉ ይችላል። እስኪ ወደ መጨረሻ ውጤቱን እንሂድ። እሺ እዚች ጋር እንግባና መስል እንየው። ይሄን ይመስላል። እዚች ጋር እዚች እንትን ብለን ያያችሁት ነው። በጣም ጽድት ያለ ሎጎ ነው። ይሄ ደግሞ ኢንትሮና አውትሮአችሁን በደንብ ጽድት አድርጎ ያሳያል። ኢንትሮ እንዲሰራ